130 ዓመታትን በተጓዘበት የስኬት ዘመኑ የዕለት ተዕለት ኑሮን ከማዘመንና ቀላል ከማድረግ ባሻገር ኢትዮጵያ በቴክኖሎጂ ዘርፍ ዓለም አቀፍ ተወዳዳሪ እንድትሆን በማድረግ በኩል ዲጂታል ኢትዮጵያን በመፍጠር የአንበሳውን ድርሻ ይወስዳል። ኢትዮ ቴሌኮም በመዲናችን አዲስ አበባ ከጊዜ ወደ ጊዜ የኤሌክትሪክ መኪኖች እየተበራከቱ ይገኛል። ለነዚህ ተሽከርካሪዎች የቻርጅ ማድረጊያ ቦታ በበቂ ሁኔታ እንዲኖር ኢትዮ ቴሌኮም እንደ ተቋም ያሰራውን ሁለተኛውን አልትራ ፋስት ኢቪ ቻርጂንግ ስቴሽን በማስመረቅ ስራ አስጀምሯል። ይህ የኤሌክትሪክ ተሽከርካሪዎችን ቻርጅ ማድረጊያ ጣቢያ 16 መኪናዎችን በአንድ ጊዜ ኃይል መሙላት እንደሚያስችል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። እንግዲህ ዘመናዊ አኗኗር ስንል በእጃችን ላይ ባያዝነው ዲቫይስ 24 ሰዓት ይሰራል ስቴሽኑ። የማንንም እርዳታ ሳትጠይቁ ሳያስፈልጋችሁ የሚጠበቅባችሁ ሞባይላችሁን ከእናንተ ጋር መያዝ ብቻ ነው። ወይም ደግሞ ከርቀትም ሆኖ በሞባይል በቴሌብር አሲስት ሊያደርጋችሁ የሚችል አካል ማሰናዳት ብቻ ነው። ስለዚህ ሌላ ረዳት ኦፕሬተር ሳያስፈልጋችሁ መኪናችሁን ቻርጅ አድርጋችሁ ወደምትፈልጉበት መዳረሻ የምትሄዱበትን አቅም የፈጠርንበት ነው ማለት ነው። በተመሳሳይ ዛሬ እዚህ በመንገኝበትም ደግሞ 16 እንደዚሁ መኪኖችን በተመሳሳይ ሰዓት ቻርጅ የምናደርግበትን አቅም ገንብተናል ማለት ነው። ወይም ደግሞ የኤሌክትሪክ ቻርጂንግ ስቴሽን ገንብተን ለስራ ማብቃታችን ወይ አገልግሎቱን መጀመሩን ላበስራችሁ ወዳል። ኢትዮ ቴሌኮም ህይወትን ያቀልልና ያዘመነ መሆኑን የገለጹት ፍሬህይወት ታምሩ ከቦሌ ወደ መገናኛ ያለው ኮሪደር ላይ በአንድ ጊዜ 16 መኪኖችን ቻርጅ ማድረግ የሚችል የኤሌክትሪክ መኪኖች ቻርጅ ማድረጊያ ጣቢያ ከ2 ወር በፊት በማስመረቁ በዚህ ጣቢያ እስካሁን 14680 መኪናዎች ቻርጅ መደረጉን አስታውሰዋል። 2 ወር ገደማ በፊት ያስጀመርነው የኤሌክትሪክ መኪኖችን ቻርጅ ምናደርግበት ስቴሽን በዚሁ ከቦሌ ወደ መገናኛ ባለው ኮሪደር ላይ ማለት ነው። ስለዚህ በአጠቃላይ እንደምታዩት እንግዲህ 16 ስቴሽኖች 2 ሱፐር ፋስት አለን። ወደ 10000 የሚሆኑ መኪኖች ይሄን ተገልግለዋል። እንደዚሁም በአልትራ ፋስቱ ደግሞ ወደ 4000 የሚሆኑ መኪኖች ይሄን አገልግሎት ያገኙበት ነው ማለት ነው። ስለዚህ በጣም ምቹ ቀላል የሆነ ኢትዮ ቴሌኮም የራሱን ክላውዱን እንደዚሁም ቴሌብርን ኢንተግሬት በማድረግ ይሄን አፕሊኬሽን ሆስት ያደረገበትም ጭምርና ኢምፓወር ያደረግንበት ነው ብለን እናስባለን ማለት ነው። ከዚህ ባሻገር ኢትዮ ቴሌኮም ኑሮን ከማዘመንና ከማቅለል ባሻገር የስነ ምህዳርን ጤንነት በመጠበቅ የአረንጓዴ አሻራ ቀጣይነትን በቀዳሚነት በመስራት ማህበራዊ ኃላፊነቱን እየተወጣ ስለመሆኑ ተገልጿል። አገር አቀፍ ደረጃ ባለው ናሽናል የግሪን ሌጋሲ ኢኒሺየቲቭ እስከዛሬ ድረስ ኢትዮ ቴሌኮም 4.5 ሚሊዮን የሚሆኑ ዛፎችን ተክሏል። ይሄ አንደኛው ኢኒሺየቲቭ ነው። ምናልባት ብዙዎቻችሁ ማጣቁት ኢትዮ ቴሌኮም ካለው አጠቃላይ ወደ 8800 የሚሆኑ ሳይቶች ውስጥ 21% በሩራል አካባቢ የሚገኙት ኦፍ ግሪድ ኢነርጂ የሚጠቀሙ ማለት ነው። አጠቃላይ እነኛ 21% በአጠቃላይ ወደ 20 ሜጋዋት ሶላር ኢነርጂ ጀነሬት ያደርጋሉ ማለት ነው። ይሄኛው አንደኛው ለኢንቫይሮንመንት ያለው ኮንትሪቢዩሽን ነው። በኢትዮ ቴሌኮም መጀመሪያ በተገነባው የኤሌክትሪክ መኪኖች ቻርጅ ማድረጊያ ጣቢያ ተገልጋይ ደንበኞች በአገልግሎቱ ተጠቃሚና ደስተኛ መሆናቸውን ተናግረዋል። አገልግሎቱ በቃ እኔ እንዴት ብዬ እንደምገልጽላችሁ አላቅም። በጣም ደስተኛ ነኝ። ወረፋ የሚባል ነገር የለም። እዛ ያሉት የኢትዮ ቴሌኮም ሰራተኞች በጣም ላመሰግናችሁ እወዳለሁ። ከጥበቃ ጀምሮ እኛ ብዙ አይነት ባህሪ ያለን የመጣችሁ የምታስተናግዱን ሰልፉን በስነ ስርዓት የምታይዙልን የማያቅ ሰው አለ እሱን የምታሳዩን በጣም እናመሰግናለን። ከዚህ የበለጠ እንግዲህ የእናንተ ግዴታ ነው። እኛ ኃላፊነታችንን በሚገባ እንወጣለን። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ በትኩረት እየሰራ መሆኑ በመድረኩ ተመላክቷል።